ሃንግማን ኤቨርተን ሜዳ ላይ ሄዳ በክሊን ሺት ቅርቅር ተደረገላት። ማን ነው እንደኔ ቼልሲ ያሳዘነው? ማን እዚህ ያሉት ደጋፊዎች ኦፍ ኮርስ ጠላቶቻችን ናቸው ገባ ጎረቤት በተለይ ምናምን፣ ግን አንዳንድ ጽድት ያሉ የቼልሲ ደጋፊዎች አሉ ገባ ከዛ ስለቀዘን ከሚያወራው ውጪ ሁሉም ጽድት ያሉ ክለባቸውን የሚወዱና ይሄ ደግሞ ለኔ ፕራዮሪቲ ነምበር 1 ክለብን ውደድ ገባ ክለብን አስበልጠህ ስትወድ ነው የሌላው ነገር ምናምን የሚስተካከለው። ተረዳጋ የኔ ክለብ ይሸነፍ እንጂ ከሌ ምናምን ካልክ ብቁ ደጋፊ አይደለም። መቀመቅ ብትወድም ማንንም አያዝንልህም ገባችሁ አይደል? ምን አይነት የሚያሳዝን አሳዛኝ ቡድን ነው በእናት። አሰልጣኙ ብቻ ሳይሆን ዛሬ የተረዳሁት ማሬስካ ጽድት ያለ ማናጀር እንደሆነ የበለጠ ምክንያቱም ተጫዋቾቹ ባይችሉም እነዚህ ተጫዋቾች ይዞ ነበር ውጤት ሲያመጣ ነበር። እንዴት ነው ቶፕ 4 የገባው? በጣም ማይችሉ ተጫዋቾች ፎፋና ለሁለተኛ ጎል ምን አባ እየሰራ ነበር። ማልቀስ ነው አንተ የምትችለው ማልቀስ በዚህማ ፕሌየር ሬቲንግ ይሰራል። ፕሌየር እንደ ሐሳብ ባትቋጥሩስ ምክንያቱም ማንቸስተር ዩናይትድም አስቶን ቪላም ሊቨርፑልም ሳይሸነፉ አቻ ብቻ እየወጡ ቶፕ 4 ይገባሉ። አንቺ በዚህ አይነት ኤቨርተን ይቀድምሻል። ኤቨርተን 3 ነጥብ ደረሰብሽ። ኤቨርተን ደረሰብሽ። በእርግጠኝነት የሚቀጥለው ሳምንት ይቀለብስሻል ገና ብሬንትፎርድ አለ ምናምን ኒውካስትል አለ። ቶፕ 4 ኮንፈረንስ ሊግ አትገቢ። አሳዛኝ ነሽ በቃ። ከዚህ ክለብ ማን ነው መውጣት ያለበት ብትሉ ሁሉም ኤንዞ ፈርናንዴዝ ደግሞ የሆነ ሪያል ማድሪድ እንደሚፈልገው ምናምን ነገር ልውጣ እችላለሁ ምናምን ወዴት አባረም ተወጣው ገባርለ ብራይተን ራሱ ነው ከፍላቸው ነው የሚወስዱ ዱቄት 100 ሚሊዮን ወጥቶብህ እዚህ ምናምን ትላለህ እንዴ? አድክም ይሁን ሰውዬ ወኔ ብቻ አድክም። እኔ ከዚህ ማህበረሰብ ወጣ ለማለት እኔ አፍራለሁ። ከዚህ ማህበረሰብ ጋር ለቶፕ 4 እጫወታለሁ ማለት እኔ አፍራለሁ። ወታደራለሁ ማለት እውነት እኔ ለቶፕ 4 አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው ሶስተኝነት ለዛው ለመርጋት ማለት ግን ትላንት ቋጠርክቴ ወንድም ብዬ ባስጠጋ ተቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ብዬ ባመጣ ቋጠርክብኝ። እኔ አቋጠርኩብህ ምሪዲ ቋጠር ታባክን ላንተ ይላበለ ወንድሜ ነህ ያርግልህ አልኩኝ። ግን አያህ ግን በ3 ነጥብ ተገማመት ነው እኔና አንተ በ3 ነጥብ እንግዲህ በጣም ያሳዝናል። ቼላዩ አይዞህ ነው ምንም አይተካይቻል። ወይኔ ወንድም ጥላ አስተካክሎን የገረፈሽ ይበልጣል እኮ ተናግሬያለሁ። አንድም የሚደርስብኝ ቡድን የለም። ዛሬ ብቻ ማለት ነው 6 ነጥብ ነው ያገኘው። እዛኛው የሁልቤክ መጫወቻ ሆነ እዚህ ጋር የቤቱ መጫወቻ። ነገ ደግሞ ስርዓት ያላት አስቶን ቪላ ላይ ቆንጆ ቋጠሮ አለችብን ማለት ነው። ወንድም ጥላ እያሳዘንከኝም ቢሆን ምንም ላደርጋልች። ራስ ወዳድ መሆን ግዴታ ነው በዚህ ቻለም ስትኖር ማለት ነው። ዋይ ቸለስ ሆነ አሁን እንዴት ብዬ ነው ይሄ ቡድን ዘንድሮ ፒኤስጂ ሳይጠበቅ ክለብ ወርልድ ካፕ ፋይናል ላይ እንደዛ ቀጥቅጦ አሸንፈው ዓለም ሳይጠብቀው እስከ ቅርብ ጊዜ እኮ ቼልሲ ላይ ነበር እኮ የምንተማመነው። ለማንኛውም ፔጆች ኤቨርተንም 3-0 የሚያሸንፈውን ቡድን ነው ጥላችሁ ያለፋችሁትና ብዙም ኮንፊደንስ እንዳይሰማችሁ ማለት ነው። እስከ ቅርብ ጊዜ በዋንጫ ያስጥልልናል ብለን እንዳልተማመንን ለማንኛውም ምን አስበው ነው ግን እግዚአብሔር መርቅ ነው ያመጡት ሐሳብ መሆን አለበት እንዴ? ኤንዞ ማሬስካ እንደዛ ፔጄን አንተ በቃ ሉዊስ ኤንሪኬን እንደዛ ጨርቁን አስጥለው ያሳበዱት እንዴ? ያ ቡድን አርሰናልን በጎዶሎ ነው እንደዛ ያኔ መሰለ ቡድን መርቅ ነው በወሰኑት ውሳኔ ኤንዞ ማሬስካን አባሮት አሁን ይሄው መደበሪያው ነው። በስመ አብ። ለማንኛውም እኛ ፈለግንም አልፈለግንም ዘንድሮ ቶፕ 4 ሶስተኛ እንጨርሳለን። እንደው ሲቲ ሚዜ እንዳያረገን እንጂ መፈራው ሲቲ አሁን ዝም ብሎ ጥሎኛ ሚዜ እንዳያረገን ነው መፈራው እንጂ ምንም ቶፕ 4 በጣም ሲምፕል ነው ለዩናይትድ። አይ ቲንክ ሁለቱም ተሰጣቸው እኮ ዛሬ ሼባውም ተሰጣው ቸለውም ተሰጣው ማለት ነው። እኔ ግን ጀማው በእውነት እድለኛነታችን እኔ በጣም እየገረመኝ ነው ያለው። አሁን ትናንትና ነጥብ ጣልን ብለን አብዛኛው ደጋፊ ፍራስትሬት እያደረገ ነበር። እኔ እንኳን ተመስገን ነው ስለ የነበረው ነው ለመናገር ቪዲዮን ገብታችሁ ያያችሁ ሰዎች ታውቃላችሁና አሁን ቅድም ሼባው ተለጠፈች በብራይተን አሁን ደግሞ ቼላው አሁን ይሄ ቆይ መታደል ካልሆነ ምን ማለት ነው? እኔ በእውነት ነው የምላችሁ በእውነት ሊከሰር ያሉት ቡድኖች እንዲህ እየተንቆሻቆሹ በስማ ይመቻችሁ፣ ብቻ በእውነት ይመቻችሁ፣ በጣም ይመቻችሁ። እኔ በቃ ይኸውላችሁ ቻምፒዮንስ ሊግ እኛ አንደው ከዚህ በኋላ አንፈልግም እምቢ እንኳን ብንል ምን ወሬት ነው የምትይሉት ብሎ የኛ ካለ እናንተ እንትኑ አያደምቅልንም ኑ ብሎ እንዲጎትተው ነው የሚያስገቡ ዛን ፈልክ ከዚህ በኋላ ማለት ነውና ይመቸን ብቻ።
አይችልም። ግን ብዙዎቻችሁ አሁን ቅዳሜ ነው የምታነሱ ሰዎች ትኖራላችሁ። በጊዜ ከባድ ነው፣ ከባድ ነው። ሼላው ተለጥፏል። እኔ ቤቶ ተጸዳዳብን፣ በቃ ስራውን ሰራብን። ቤቱን ሰርቶ ተጸዳድቶብን ነው የቆየው ዛሬ። እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔርን። ወዴት እንናደድ? አለቀ። እንዲህ መናደድም ያልቃል እንዲህ ምናምን እንዳትሉ፣ ያልቃል እግዚአብሔር። እኔ ምንድን ነው አሁን እንደዚህ አይነት እግር ኳስ አለ? እንዴት ነው በዚህ ሌቭል ወርደህ ልትጫወት የምትችለው? እኔ ወይ ልላልኩኝ መሸ። በሌሊት አይባልም ገባ? የሚያቃጥል ብቻ ሳይሆን የሚያጭስ ጭስ ምናምን አይታያችሁማ? እየጨስኩ ነው። እኔ ዲፌንስ እንጨት አቁመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት። እሱ ነው የሚሻል ከዚህ ዲፌንስ። ዛሬ ክለቦቹ አቃጥለው ሊገሉኝ ነው። ዛሬ ከኔ ጋር ነው ችግራቸው። ቅድም ብራይተን ሊቨርፑልን 2-0 አሸንፎ አርሰናል ላይ አትበርታና እዚህ ሊቨርፑል ላይ 2 ጎል አግባ፣ በሜዳ 1 ጎል ሳታገባ ውጣና እዛ አርሰናል ላይ አልኩኝ። ይሄ እከክ የሆነ ኤቨርተን ደግሞ ኤቨርተን አርሰናል ላይ 1 ጎል አያግባ ወይ ተከላክሎ አይውጣ። እንደዛ ስንት ቻንስ አንግል እየገጨ ምናምን ስቶ 3-0 ዛሬ ቼልሲን ሲነጠልጥ። እግራችሁ ምንድነው ከአርሰናል ጋር ሲሆን ቆማጣ የሚሆነው? ኧረ በኢየሱስ ስም ስለምትፈሯቸው ነው? እስቲ ንገሩኝ። ለማንኛውም ቶፕ 4 አንፈልግም ይመስላል። ከሲቲ በታች ያሉት ክለብ እንዳለ ከማንቸስተር ዩናይትድ ውጪ ቶፕ 4 አንፈልግም ይመስላል። አንፈልግም ማንቼም እስቲ ከዚህ በኋላ እናያታለን። ትናንትና ከቦርንማውዛቸው ወጣደች፣ ግን ያው ቀይ ምናምን ነው ኖርምዬ ነው። እነዚህ እከከከክ ቡድኖች ግን እያቃጠሉኝ ነው። ቦርንማውዝ ከዩናይትድ 2 አግብታል፣ ቀጣይ ካርሰናል። አይ ቼላው ትላንትና የወንድማማች ቃልሽን ትተሽ እየቋጠርሽብኝ ነበር። ሰምቻለሁ፣ ደስታሽንም አይቻለሁ። ግን ቼላው ይኸው በ3 ጨዋታ 11 ጎል ይገባብሽ። ምንድነው? ሳንቼዝ በረኛ ነው? ምን አይነት ጎል ነው የገባበት? እንዴት ነው ያ ጎል ሊገባ ይችላል? ሁለተኛውን ጎል ብታዩት አቤት! ሶስተኛውን ጎል ደግሞ ሲያምር ያው ሊቬ ኮንፈረንስ ሊግ ምናምን ብዬ ቋጥሬ ነበረ። ቼላው የሚያሳምንም አይመስልም። እንግዲህ ምንም ማድረግ አይቻልም። ለምዳችሁታል። ኮንፈረንስ ሊግ እዛው ሂዱ። የምር ዛሬ እንደምንም ሞራሌን አውጥቼው፣ በቃ ሞራል የለኝም ግን እንደምንም ሞራሌን አውጥቼው እስቅብሃለሁ። የምር ቼልሲ እስቅብሃለሁ። በቃ ኤቨርተን አዝናናሽ ጉዲሰን ፓርክ ላይ አምጥቶ ደገፍ አረገሽ። ሊቨርፑልና ማንቸስተር ነጥብ ትሏል ተብሎ በቃ ዛሬ ቶፕ 4 ባንገባ ዝም ብለን ግን ጠቅ እናደርጋለን ተባለ። ኤቨርተን የልጅነቴ አንቀባረረሽ። አረ ጎሉ ደግሞ አረ መድኃኒዓለም። እንኳን ደስ አላችሁ ዩናይትድ ደጋፊዎች። እናንተ አቻወታችሁ እንደው ቢቀር ሳትጫወቱ ማለት ነው 3 ነጥብ አገኛችሁ። እንኳን ደስ አላችሁ። በቃ ኦፊሻሊ ቶፕ 4 ውስጥ ማጠናቀቃችሁን አረጋግጣችኋል። ከዚህ በኋላ እንዳይጨንቃችሁ ቅብረር ብላችሁ ነው መገቡት። ሁለቱም ማለት ነው ቼልሲም ሊቨርፑልም የሆነ አንስቴዥያ የሆነ ነገር ተወግተዋሉ ማለት ነው። ድንስ ብሏል። አንተ የቼልሲ ደጋፊ እኮ ተሟሙታ አፈር በልተን ኤቨርተንን ያሸነፍከው እንዴት አንተ ለዋንጫ ጮታለሁ ትላለህ ብሎ መጥቶ እኔን እኮ ሲረግጠኝ ነበር። ባለፈው በጣም በቅርቡ ይኸውላችሁ አያችሁ አይደለ? እናሳ እኔ መጥቶ የቼልሲ ደጋፊ ሲናገረኝ ኤቨርተን ተሻሽሏል፣ ከባድ ቲም ነበረ፣ እናንተ ስላልተረዳችሁኝ ነው ግን ብዬ እኔ እንዲህ ያለኩና አልቅሼ እምባዬን ወደ ላይ ነው የረጨው። ይኸው ዛሬ ሰራ ቼልሲን አሯሩጠው ለቀቁት። ጎበዞች አያችሁት፣ የእጃችሁን አገኛችሁ። ይመቻችሁ። እኔ አሁን ወንድሜ ማለት ነው በዚህ ደረጃ ይግማማል ብዬ ጠብቄ አላቅም። በቃ እንደዚህ ይልከሰከሳል ብዬ በጭራሽ ጠብቄ አላቅም። ይኸው ሙጭ በቃ እኔ እንደዚህ ጥንብት መች እንዳለ እኮ ነው ግራ እኮ ነው የገባኝ እኮ። ለአንተ ትብስ እኔ ትብስ ተባብለን እንሄዳለን ተባብለን ነው ስንፈራረምም ስንነጋገር የሚያደረግነው። ግን በዚህ ደረጃ መጠንባቱ ከየት እንደመጣ እንደሆነ አላቅም። እንዲህ እኔ አሁን ከነዚህ ጋር ነው ቶፕ 4 የተጫወትኩት። ምን አፍራለሁ። ሼም ነው የሚይዘኝ። እኔ ቁንጥጥ ነው የሚያደርገኝ። እኔ ከዚህ ጋር ወንድሜ ነበር ስል ይደብረኛል። አሁን ሼም ነው የሚይዘኝ። ከየት ነው የመጣችሁት? እነማን ናችሁ?
እኔ ይኸውላችሁ ላስታውሳችሁ እንደ ጥንቸሏ ብተኛ ማለት ነው እናንተ እንደ ኤሊ አቀድሙኝም። በቃ እኔ ተኝቼ ባሳልፍ ማለት ነው ጥይትን እናንተ ቤትም አቀድሙኝም። ዘንድሮ እኔ ነኝ የምፈርድላችሁ። ደስ ያለኝ እሱ አስገባለሁ። ዝም ብዬ ናገባ ብዬ አስገባለሁ እንጂ በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ። ቼልሲ ፓንስ ፊሊንጉ እንዴት እያደረጋችሁ ነው? የመሸነፍ ፊሊንጉ እንዴት ነው? ፊሊንጉ ከባድ ይሆናል። 3 ነጥብ እንዳታስቡት ብዬ ደጋግሜ ነግራችሁ ነበረ። 3 ጎል አስገብተው 3 ነጥብ ቂጣችንን ለጥፈው ልከውናል። የማንም ቅንዝራም እየመጣ እኛን ጥጋችንን ያስይዘናል አይደለ? ሻምፒዮንስ ሊግ በራብን። በቃ ያለ ሻምፒዮንስ ሊግ አመቱን እንዴት ነው የምንጨርሰው? በጣም ነው እኮ የሚያስጠላው። በጣም ነው የሚቀፈው ያለ ሻምፒዮንስ ሊግ ጨዋታ። ማናችሁ መታችሁ ሳንቼዝ እንዳትሉ ዛሬ ማንም ምን ያርግ? የበከተ የተከላካይ መስመር ይዘገብተ ምን ያርግ? ሳንቼዝ ምንም ማድረግ አይችልም። ምንም እንዴ የተሞከረበት ኳስ ሹት አለው፣ በቃ አመለጠው። ምን ያርግ? እዛ ጋር ያስመጡ ፔናልቲ ቦክስ ውስጥ እያስገቡት ተከላካዮቹ በረኛው ያን ያክል ስፋት እንዴት አድርጎ ይመልስልህ? ተከላካይም እኮ ማገዝ አለበት። በጣም ያረ ወደዛ ሄዱ እንዴ እነሱ ጭራሽ እየቀለዱ ነው እኮ። ደጋፊም ያለ አይመስላቸውም። ጭራሽ ነው ምንም ወኔ የሌላቸው ለመጫወት። ምን አይነት የበክት ስብስብ እንደሆነ አላውቅም። የእውነት ነው የምላችሁ። በጣም ቀፋፊ ቡድን። እንዴት እንዳስጠላኝ ጨዋታውን እስኪጨርሰው እንዴት እንዳስጠላኝ። ኧረ በስመ አብ። ደህና ቲም እንዳለው ሰው እኮ ደግሞ ሊቨርፑል ተሸነፈ ብዬ አወራለሁ። ወይ ቼልሲ እናንተ ቀልድ አይደል እንዴት ያዘው? እኛ እኮ ነን ለካ ሲሪየስ ሆነን የምናየው ጨዋታውን። አሰልጣኛችን ቀልድ ነው የያዘው፣ ተጫዋቾቹ ቀልድ ነው የያዙት። ከ100 ጨዋታ በላይ ስለተጫወቱ ተዳክመዋል። እኔ ምን አገባኝ? ለምን አይሞቱም ሲፈልጉ? የፕሪሚየር ሊጉ ደደብ አጥቂ 2 ጎል አገባብን በዚህ ሰውዬ ስህተት። እኔ እኮ ኧረ በኢየሱስ እሺ፣ እኔ ማንን ልውቀስ? እሺ አሁን ንገሩኝ እስቲ። ቆይ ሊያምሮ ሲነር ምንድን ነው ይዞ ዊንገር የለንም እኛ ፈርስት ሃፍ ላይ? ቆይ እሺ ፓልመርንም ኤንዞንም 10 ቁጥር ላይ የምታጫውተው ለምንድን ነው? እሺ እኛ ዊንገር የለንም። እሺ ሰከንድ ሃፍ ላይ ጉስቶ ነው መውጣት ያለበት እንዴ? ሰከንድ ሃፍ ጉስቶን ለምን ታስወጣዋል? ኔቶንስ ለምን ታስወጣዋለህ? እሺ ቆይ ኔቶንም እሱንም አስወጣው። አንድሬ ሳንቶስ ምን ያደርጋል? ላቪያ ለምን ወጣ? ሁለተኛው ጎል እኮ በሱ ስህተት ነው የገባው። ምን ያደርጋል? ቆይ እስቲ ንገረኝ። እሺ እሱንም ልቀበልህ። ቶሲንን ለምን አስገባው እንዴ? ቶሲን ምን ያደርጋል? ወይ መጀመሪያ አላስገባው ቤቶኒ ይዘዋል ብለህ ካሰብክ ነው ወይስ አራተኛ እንዳይገባ? ምንድነው? ያልገባኝም እኮ ትንሽ ቲም እኮ ነው ያረከን። እንደ ትንሽ ቲም ነው ስንጫወት የነበረው። ትልቁ ቲም ኤቨርተን ነው የሚመስለው። ጌታን እውነቴን ነው። ትንሽ ቲም ነው የሆነው ቼልሲ። እንደ ትንሽ ቲም ፊዚካል እንበለጣለን፣ ቁመት እንበለጣለን፣ ሁሉን ነገርና የሆነ አባሮች ነው የሆነው ጨዋታው። እነሱ ጀርባቸውን ይሰጡናል፣ እኛ እንቀማጭ። ትንሽ ቲም ነው ያደረገን። እግዚአብሔርን ኧረ በኢየሱስ ክርስቶስ እንዴ! እሺ ቆይ እኔ ሳቂ ሁላ እኮ መጣ። ምንድነው? ቆይ ሜዳ ውስጥ ስትሰሩ ምንድነው የሚሰራ የነበረው? ቆይ ጃኦ ፔድሮ ለምንድነው ኳስ የማትሰጣቸው? ለምንድነው? ቆይ የሆነ 29ኛው ደቂቃ ላይ ባለሰሳት ከልክሏቸዋል ኳስ የሚገባ ጎል እኛ ምን መረው? እሺ እሱንም ተውት እንዴ! ምንድነው? ቆይ ክሮስ የምታረው ማን ሊገጭላችሁ ነው? ቆይ ከማን ጋር ነው የምትጫወቱት እንዴ? ቢስሚላህ ቼልሲን የሚያክል ትልቅ ክለብ በማይመጥኑት ተጫዋቾች በማይመጥነው አሰልጣኝ ምክንያት ማንም እየመጣ ይጫወትበታል፣ ይረግጠዋል። በኤቨርተን 3-0። በእርግጥ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት ይቀድማል ብዬ አስባለሁ። በጣም የሚገርም ኤቨርተን ለውጠውታል። በቃ ለወራጅ ቀጠና ሲፋለም የነበረን ቡድን ነው መጥተው ተረክበው እንደዚህ እያደረጉ። አሁን እኮ ከቸልሲ እሱ ተስፋ አለው። በዚህ ሁኔታ ከቀጠለ ቸልሲ ቀጣይ ከሲቲ ጋር ነው፣ ከማንቸስተር ጋር ነው። ኤቨርተን በ2 ነጥብ ነው የሚለው። ብሬንትፎርድም አለ ገና አንድ ቀሪ ጨዋታ አለ። ካሸነፈ እኩል ነው የሚሆኑት። ሊቨርፑል ከፊቱ ያለው ቡድን ጥሎለት ዛሬ ቸልሲ እንደዚህ ነው መጫወት የነበረበት። 2 ገብቶበት እኮ ኤቨርተን 4-3 እንደሚያገባ ያስታውቃል። ከቸልሲ ይልቅ እንኳን ሊያጋ የገባበት ኤቨርተን ነው ይመስል አንድ ናቸው። እኔ ስቲቭ አው ትንሽ ተቀይሮ ገብቶ ሲንቀሳቀስ የነበረው ወደፊት ተስፋ የምታደርጉበት ልጅ ነው እሱ። ሌላው በዜግነት ነው የሚለያዩት። አንድ ናቸው። አንድ ይሄ እኔ በስካውቲንግ የመጣም አይመስለኝም። እጣ ደርሷቸው ነው ይመስለኝ። አንድ ጨዋታ ላይ ደህና ሲሆኑ አሞዴር ምን ነው ዝም አልክሳ
ከእናንተ ካፒቴን መቼም የኛ 8 ቁጥር ይበልጣል በስሙ ጥራው እንጂ ይሉሃል። ምኑ ነው እስቲ እዩት እስቲ ምን ኳሊቲያቸውን የምጠሩት እስቲ የቱን ኳሊቲ ትጠራላችሁ? ይሄ የተሻለ እንዴት ትሉታላችሁ? የለም እኮ አንድ እኮ ነው። ወይ ማጥቃቱ ላይ ጥንካሬ የለውም ወይ መከላከሉ ላይ ጥንካሬ የለም። በርግጥ ዛሬ እንደ ዩናይትድ ደጋፊ ልደሰት ነው የሚገባው። እኔ ያው ቸልሲ እንዲመጣ ነው የምፈልገው፣ ከፍ እንዲል ነው የምፈልገው ከሊቨርፑል በልጦ። ግን ያው አትርፈናል። አሁን ቢሆን ሁለቱም እኛን ነጥብ እንኳን ብንጥል ከኋላችን ያሉት ከኛ የባሰ የሞቱ ስለሆኑ ይኸው አሁን እኮ በቃ ቀጣይ ሲቲ እንደዚህ ማንቸስተር ጋር እንዴ በጣም ከባድ ነው። ቸልሲ ቤት ህይወቱ በጣም ከብዷል። ያን የመሰለ እነዛን የመሳሰሉ ተጫዋቾች፣ በረኞች፣ ተከላካይ አይተን አሁን ስታዩት ይሄ በቃ የቸልሲ አንደር 17 18 ምናምን ያለ ክለብ ነው የሚመስለው። እነዛ ቡድኖቹ ናቸው የሚመስለው፣ የወጣቶቹ ነው የሚመስለው። ከዛ የተሻለ ይጫወታሉ ብዬ አስባለሁ አሁን ካሉት። ኧረ ለቸልሲ ደጋፊ በጣም ሰውየው እየጻፈ ደግሞ ይሰጣቸው። እኔ ምን እንደሆነ አላውቅም። በቃ ከ5 በላይ እንዳገባችሁ እያለ ነው የሚነግራቸው። ምንም ወኔ እኮ የላቸው። ይሄን የሚያክል ትልቅ ክለብ ያንን ገናና ቸልሲን የሚያክል ክለብ እንደዚህ ሲሆን ማየት በጣም ነው የሚያምኑ። ግን ከነሱ ይልቅ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት አሪፍ ነው ብዬ አስባለሁ። ግን ዩናይትድ ደግሞ አትርፏል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ጎረቤት ለመቼ ነው? ክፉ ጎረቤትም ቢሆን እኮ አንዳንዴ እኮ ይጠቅማል፣ ውለታም ይውላል። ተሳካል ቋጠሯችን። አሁን እንኳን በዚህ ትንሽ ጨጓራችን ልስልስ ቅዝቅዝ እናድርግ። ቼልሲ እኔ አንድ ነገር ልነግራችሁ የምፈልገው የቼልሲ ደጋፊዎች ግም ለግም አብራያዝ ግም ነው የሚባለው። ሁለታችንም አንችልም። በቃ ይሄንን እንመን። ኤቨርተን እንደሆን ኳላችን መጥቶ ቶፕ ፎሩን እንዳይገባ ነው እፈራለሁ፣ ስጋት አለኝ። ኧረ በስመ አብ ቤቶ 2 ስጥት እኔ ላይ ዌልቤክ ሲያገባ ስቀሽ ነበር። ይሄው ቤቶም 2 ጎል ስጥት። ሁለተኛው ደግሞ በእናትህ ግብ ጠባቂው እንዴት ነው ሳንቼዝ ያሳዘነኝ በሎይ። ሶስተኛው ጎል ንደይ እንዴት አባቱ ነው በእናታችሁ ይሄ ተጫዋች የሚችለው? አረ በስመ አብ በእውነት ነው የምላችሁ። እኔ ይሄንን ተጫዋች እንዴት አባቱ እንደሚችል ለምን ትልልቅ ክለቦች እኮ እንደማይመለከቱት እውነት እኔ ዲያዝ ከወጣ በኋላ ይሄንን ተጫዋች እውነት አንዳንዴ እመለከተዋለሁና በቃ ለሊቨርፑል ብዬ የማስበው ተጫዋች ነው እውነት ጋክፖ ቅጥል ስለሚያደርገን። ለማንኛውም ግን ተሳክቶልናል። የግርሃም ፖተሩ ቼልሲ ራሱ በዚህ ልክ አላስደበረንም። ቆየ ሰውዬ ምንድነው እንዴ? ከሳምንት እስከ ሳምንት መለጠፍ። ቆይ ሻውን የምትጫወቱት የቻምፒየንስ ሊግ ጨዋታ የለባችሁ? ምን አለ ለቶፕ ፎር ደማችሁን ሰጣችሁ ብትጫወቱ? ምን አለ ግን? አረ በጣም በዚህ ልክ ያስጠላል። እግራችሁ ላይ የታሰረው ምንድነው? ቆይ አትመቱም እንዴ? ኳሷን ማባበል ምን ያደርጋል እንዴ? ሹሩሩ ብትሏት ነው እንዴ ኳሷን? ዋናው 3 ነጥብ ነው። ሜዳ ላይ መፍተልተል አይደለም። እዚህ ያማችኋል እንዴ እናንተ? ለኛ አታስቡም እንዴ? እንዴ ኧረ በጣም ነው የሚያስጠላው። እግዚአብሔር እኔ በጣም እያፈርኩ ነው። በቃ እኔ በጣም እያፈርኩ ነው። እየተሰማኝ ነው። ዛሬ ዩናይትድ ነጥብ ጥሏል፣ ሊቨርፑል ነጥብ ጥሏል። ቢያንስ ይሄን እድል መጠቀም አትችሉም እንዴ እናንተ? ጀመው ሊቨርፑል ግም ከሆነ ዲቻው ደግሞ የግም መጨረሻ ለሃጫም የግም ወራዳ ክለብ ዲቻው ወራዳ። ዛሬ በኤቨርተን በሚገባ ነው የተለቀለጠው። በሚገባ 3-0 ሊቨርፑል አድቫንቴጁን የተጠቀመ አይደለም እንጂ ይሄ ግም ዲቻው ማለት ነው የግም መጨረሻ ከሆነ አዋራጅ እንደሱ በጀት የሚበጀትለት የለም። የ100 ሚሊዮን ምናምን ጠቋራ ባራ ተጫዋቾች ተሰብስባል። ምንድነው የምታረጓቸው? አንደኛ የተባለው አሰልጣኝ መረሻ አስፈረምሽ። ደንቆሮ ከአረሶ የባሰ ደንቆሮ አሰልጣኝ። ፒኤስጂ ዳግመኛ ቻምፒየንስ ሊግ ይደረሰበት እንደደርስ ብሎ በደንብ ነው ያበላሽ፣ በደንብ ነው የገረፈሽ። አንደኛ ደግሞ የአርሰናል ገረድ ነው። በቃ መለያ ደግሞ ይድቻው የአርሰናል ገረድ አንደኛ ገረድ የአርሰናል ዲቻው ነው አንደኛ። አይዲቻው እንከፍ ረጥ የሆነ ቲም እኮ ነው። ምን አይነት የግም መጨረሻ እኮ ነው። ቼልሲ 3-0 በኤቨርተን ማለት ነው። ጥፍጥፍ ቼልሲዎች ጋር አላማ አድርጋችሁ የምትጮቱት ለኮንፈረንስ ሊግ ነው እንዴ? እኔ የምር ያሰልጣኝ መነጽር ሲያደርግ ምናምን ሲጽፍ ሳየው ምናምን የሚችል ይመስል ነበር። አይችልም፣ ምንም ነገር አያውቅም። ማን ኤቨርተን እንደዚህ ይጸዳዳበታል? ቤቶ የተባለ ሰው አንተ እንደ ሳንቼዝ አይነት የሚያስጠላ በረኛ። እኔ የቼልሲ ደጋፊዎች ማለት ነው ሳንቼዝን የሆነ የምትሉት ነገር ካለ የሆነ ነገር በሉት። አንተ ምንም አይችልም። ስለ ኳስ የሚያውቀው ነገር ሎንጬ ያልፈዋል፣ ይሳሳታል፣ በጣም ይሳሳታል፣ ከዛ እንደገና ይሳሳታል።
መጨረሻ ላይ ከዛ ይሳሳታል። እንዴት ነው 5 ማን በጣም አይችልም ሰውየው። እግዚአብሔርን ሳንቼዝ ጨራሽ አይችልም ማለት ነው። እሱ ካለ አታሸንፉ። ማን እንጂ እንዴት ነው የሚችለው? በኢየሱስ ማን ይሄ ሰውዬ ቀጣይ ዓመት ከዚህ ቲም ይወጣል። ለመሰላችሁ ሲከላከል በጣም ነው እየመጣ ኳስ ይከላከልሃል። ማን የፈለግከው አጥቂ ብትሆን መጥቶ ይቀበልሃል ምናምን ነገር። ከዛ በኋላ ሲያጠቁ ምን አይነት ጎል ነው ያገባው? 90 ዲግሪ ለ5 አይመለስም። ገብቷችኋል? ሳንቼዝ አሁን እሱን ኳስ ምንም ማድረግ አይችልም። ራያ ራሱ የሚመልሰው አይመስለኝም። እሱ ጋር በፍጹም አይመለስም። እሱ ጋር ለ5 ምናምን ነው የሚመለስ። ማን ኤቨርተኖች 3-0 ለኤሮፓ ሊግ እየተጫወቱ ነው። በጣም ትችላላችሁ። ኤቨርተን ጠርቶ 3-0 ልጥፍ። አሁንማ ለመድ ነው በቃ። እንደ ድሮ ስሜታዊ ምናምን መሆን ራሱ ቀረ በቃ። ቅድም እኮ የተናገርኩት እውነት ነው። ሲጀመር ብናሸንፍም ብንሸነፍም ሊቨርፑል መጣሉ አሪፍ ነው በቃ። ገባችሁ? እሱ አሸንፎ ቢሆን አስቡት እንግዲህ። ሲጀመር ይሄ አንተ ትብስ አንቺ ትብስ የሆነ ቶፕ 5 ነው የምናየው በቃ። ሊቨርፑልም ዩናይትድም ጣለ፣ ነገ ደግሞ ቪላም እንደዚሁ ይጠላል ከዌስትሃም ነው። እኛም እንግዲህ ልጥፍ ተደርገናል። እንግዲህ አስቡት፣ ቀጣይ ደግሞ ከሲቲ ነን። አቤት አቤት አቤት! ይህን ደደብ ሰውዬ እንዳላየው በቃ። እንዴትም አድርጋችሁ አስወጡልኝ። ከፈለገ አዋተንም ቢሆን ካሳ ሰተነው እናባረውና ራሳቸው እየተመካከሩ ይጮቱ ተጫዋቾቹ። እኔ ላብድ ነው በቃ። ጨርቄን ጥዬ ሳንቼዝ ከጆርጌንሰን በምንም አይሻልም በቃ። ከለሩ ትንሽ ወደ አበሻ ጠጋ ስለሚል በሱ ልንመርጠው እንችላለን እንጂ ከዛ ውጪ አረው ቼላው ትልቅ ሰው ባለውለታ፣ እንዲሁም የለንደን ኩራት ቼልሲ ነው። የመቻችሁ የመሬት ነው መላችሁ። እንደናንተ መግደርደር ግን ያው የለመዳችሁት ነው። እዛ ለንደን ያላችሁ ቲሞች ትግደረደራላችሁ። ያው ቢተውም አሁን ወያለው ድሮ ይደረደር ነበረ፣ አሁን ትቶ ነው እንጂ። አረ ቼላው የመቻችሁ። ፕሊዝ የሊቨርፑል ደጋፊዎች፣ የቼላው ደጋፊ ባገኛችሁበት ቦታ በሙሉ ጋብዙልኝ፣ ሻይ ቡና ነገር ጋብዙልኝ። አረ ትመቻላችሁ፣ ይመቻችሁ። የመሬት ነው መላችሁ። የቻምፒየንስ ሊግ ቦታ መያዝ የምትችሉትን ዛሬ አረ የእናንተን እድል ነገ ለወያለው ሚስጥልኝ። ለወያለው በረካው ይድረሰው። ይሄ ቋጠሮ ለወያለም ይድረሰው። ይመችሽ።